ኢትዮጵያ ከዓለማችን ሁለተኛ ነች ሴክስ ብላ ሰርች በማድረግ ማለት ነው። ይህ ሁሉ ቃላት ማን ነው ሰርች እያደረገ ያለው? በእናታችሁ እኛ ከኢንዲያ እንበልጣለን። ኢንዲያ ስንት ፖፑሌሽን አላት? በቢሊዮኖች የሚቆጠሩ ፖፑሌሽን። ኢትዮጵያ ማለት ነው ከኢንዲያ በጣም ነው የምታንሰው። እንዴት አድርገን ነው ከኢንዲያ የበለጥ ነው? ምን ያህል ያ ቃል ሰርች ብናደርገው ነው? ይህ ከሃይማኖታችን የሚቃረን አይደለም? ምንድነው የገባብን? ለምንድነው ሁላችንም ተደብቀን ዝም ብለን ማለት ነው ንጹህ የምንመስለው ሁላችንም? የነዚህ ኢንዱስትሪ የሰይጣን ዋናው ኃይሉ ማለት ነው እኛን መደበቅ ስለቻለ ነው። አስመሳዮች እንድንሆን ስላደረገን ነው። ሊትራሊ እሱ ብቻ ነው ኃይሉ። ግልጽነት የሰይጣን ድካሙ ነው። ይወህና የሰይጣን ድካሙ ነው። ፍቅር የሰይጣን ድካሙ ነው። እኔ በግልጽ ወጥቼ ስናገር ማለት ነው እኔን ለማንቋሸሽ ለማወዳደቅ የምትሞክሩ ሰዎች ግን ማለት ነው እራሳችሁ ያላችሁበት ኃጢአት ነው። ኃጢአት እንደ ኃጢአት ከቆጠራችሁት ኃጢአት ነው። ሁላችንም ኃጢአት ውስጥ ገብተናል ማለት ነው። እንዴት ነው ከዓለም ሁለተኛ ልንወጣ የቻልነው ታዲያ? እንዴት? ጉግል ላይ ሰርች የተደረገ ነገር ነው። ሰው እዚስ ልብ ብዬ አስተዋልኩኝና ማለት ነው እውነት አንወድም ብዙዎቻችን። አስመሳይ የሆነ በጣም ብዙ ሰው አለ። እውነት ሲነገር ያቃጥለናል፣ እንደ እሳት እንናደዳለን። ግን እውነት ነው። ልባችሁ ላይ ታውቁታላችሁ። ያለው ሀቅ ነው ይሄ። ካልተነጋገርንበት ደግሞ ተደብቀን መኖራችን ነው። ልጆቻችን እያበላሸ ነው የምትሉ ሰዎች ኦሬዲ ልጆቻችሁ ስልክ ካላቸው እኔን እያዩ ከሆኑ ማለት ነው ከእኔ ቀድሞ አይምሯቸው ውስጥ የገባ ወደማይሆን ቦታ እየመራቸው ያለ ኢንዱስትሪ አለ። እሱ በግልጽነት ካልነገርናቸው እንዴት አድርገው ከዛ መውጣት እንደሚችሉ በስነ ስርዓት ካልነገርናቸው ማለት ነው ኤቭሪዋን ሁሉም ሰው አዲክትድ ይሆናል ማለት ነው። ልጆች ኮንፊደንሳቸው ይሰበራል። ገባችሁ? አሁን እኛ ስልክ አልነበረንም እድሜያችን 15 16 እያለን፣ ግን እነዚህ ልጆች ስልክ አላቸው። 10 ዓመት እያሉ ስልክ ይሰጣቸዋል። ስክሮል ማድረግ ይጀምራሉ። ኢቭን አኒሜሽኖቹን ለራሱ ማለት ነው ሴክሹዋላይዝ እያደረጉት ነው። በጣም ነው የሚያሳዝነው እኮ። ከዛ ግን እኛ ይህ ወግዘን ስነ ስርዓት የለው ምናምን እንላለን። ኢትዮጵያ ሁለተኛ ነች ከዓለም ሰርች በማድረግ ያቃል እንዴ? ላይክ ሜክ ሴንስ። ሃው ዶዝ ኢት ሜክ ሴንስ? ሶ ማን ያወራበት? እሺ ሁላችንም ዝም ብለን እየተጠቃን ነው። ማን ያወራበት እስኪ?